የለም እግዚአብሔር አምላክ ነው ብሎ ያስተማረ ነብይ ያለ ወይንም የለም? ምን አይነት ጥያቄ ነው የምትጠይቀኝ? ሙሉ መጽሐፍ ቅዱስ እግዚአብሔር አይደል የሚለው? ያንን ሳይሆን እኔ መልስ ያለው ጥያቄ አልጠይቅህም፣ ተሳስቼ ማለት ነው። መልስ የሌለ ጥያቄ እግዚአብሔር አምላክ ነው ብሎ ያስተማረ ነብይ ያለ ወይንስ የለም? ክርስቶስም ቢሆን እነ ሙሴም ቢሆን ከብሎ አለ። ቆይ እሱ ምን መሰለህ፣ አሁን እኔ የምልህን ብቻ አንዴ አዳምጠኝና ከዛ በኋላ አንተ የራስን ትምህርት ታስተምራለህ ወይ ከሌላ ሰው ጋር ታወራለህ። እኔ እያልኩ ያለሁት አሁን ከተረዳኸኝ ማለት ነው፣ መጽሐፍ ቅዱስ እግዚአብሔር ካለ ምን እያለ ነው? አሁን ለምሳሌ አብ ልጁን ጌትነቱን ቢሰጠው ሌላ ትምህርት ነው። ወልድ ለመንፈስ ቅዱስ ጌትነት ቢሰጠው ሌላ ትምህርት ነው። እግዚአብሔር ብሎ ከጠራ ማለት ነው፣ እግዚአብሔር ብሎ ከጠራ እግዚአብሔር የሚለው ወርድ ስላሴ አለ፣ አብ ወልድ መንፈስ ቅዱስ አለ፣ እኛ የምናምንባቸው ሶስቱም። ስለዚህ እግዚአብሔር ብሎ ጠራ። እሺ ምንድን ነው የምትለኝ? እኮ የለም የሌለ ነገር እያወራህ እኮ ነው። ይሄ የምንማማርበት ቦታ ነው ያለ። የለም ነው የምትለኝ? እግዚአብሔር አምላክ ነው ብሎ የአምላክ ስም እግዚአብሔር ነው ብሎ የሰበከ ነብይ ያለ የለም? ባጭሩ አለ እንጂ ምን ማለት ነው ይሄ? እንዴ ከዘፍጥረት እስከ ራዕይ እግዚአብሔር አለ የሚለው መጽሐፍ። ለምሳሌ ማንኛው ነብይ? ለምሳሌ ሁሉም አንድ ጥቀስልኝ። አንድ ፈለግኩኝ። አንድ ነብይ። ኧረ በእግዚአብሔር አታደርቅ። ይሄ አሁን ያነበብከው ራሱ እግዚአብሔር አይደል የሚለው? ሐዋርያት ሥራ ማለት ምንድን ነው? የሐዋርያት አለ እንዴ? በጣም ጥሩ። በምን ቋንቋ ነበር የተጻፈው የሐዋርያት ሥራ? በሁሉም ቋንቋ ተጽፏል። እግዚአብሔር ማለት እኮ የፍጥረታት ጌታ ማለት ነው፣ ሌላ ነገር የለውም። መጀመሪያ የተጻፈው በምን ቋንቋ ነበረ? መጽሐፉ መጀመሪያ የተጻፈበት የተተረጎመበትን አይደለም። አማርኛ ተርጉሞ የሰጠው ነው እሱ። መጀመሪያ አማርኛ ተናጋሪ አይደለም አይደል? ኢየሱስና ሐዋርያቶች ሲናገሩበትና ሲያስተምሩበት የነበረው ቋንቋ ምንድን ነው? በዚያ የአምላክ ስም እግዚአብሔር ተብሎ ይጠራ ነበር። ባጭሩ አይጠራም ብለህ ድምፅህን እንደከፍተህ ተናገር። ይጠራል። ለምን አይጠራም? የፍጥረታት ጌታ ማለት ነው፣ ሌላ ነገር የለውም። ለምን ነው የማይጠራው? በጣም ጥሩ። አሁን ምን ታደርጋለህ? ኢየሱስ ክርስቶስ ሐዋርያቶችን ያስተማረባቸው ቋንቋ ምን የትኛው ቋንቋ ነበር? ያው የተወለደበት ነው እዛው ሂንዱ፣ በዕብራውያን የተጻፈው ከተተረጎመ በግሪክ በምን ያለ እሱን አሁን ለመሰለህ እኔ ይሄን ያልኩ ለመሰለህ በቅንነት እንድትረዳ ነው። የተጠየቀው ላይ ትኩረት አድርጎ የተጠየቀው ላይ። ስለዚህ ኢየሱስ ክርስቶስ ሐዋርያቶችን ያስተማረባቸው ቋንቋ አማርኛ የፍጥረታት ጌታ ማለት ነው እኮ ሌላ ትርጉም የለውም እኮ። ምንድን ለምሳሌ ኢየሱስ ማለት አዳኝ ማለት ነው፣ ሌላ ምንም ትርጉም የለውም። እግዚአብሔር ነው የአምላክ ስም ብሎ አስተምሯቸዋል ወይ ኢየሱስ ክርስቶስ? ምን ማለት ነው? አባት እያለ ነው እኮ እሱ የሚያወራው። እግዚአብሔር ብሎ እንዴት ያወራል? ራሱ እኮ እግዚአብሔር ነው። እንዴት ነው አይደለም የጠየቁት? እግዚአብሔር ነው አምላክ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ሰማኸኝ? ታውቀው ያስተማረውን አይደለም ማዳመጥ የምትፈልገው? ከሰማኸኝ እሱ እግዚአብሔር ብሎ አይናገርም። እሱ የሚናገረው አባቴ ብሎ ነው የሚናገረው። እሱ ራሱ እግዚአብሔር። ስለዚህ እግዚአብሔር ነው። ኢየሱስ እግዚአብሔር ብሎ አላስተማረም። በጣም ጥሩ። እሱ እግዚአብሔር ነው ያልኩህ እኮ ነው። አትሰማኝም? እግዚአብሔር ነው እሱ እኮ። ተረጋጋ፣ እየተደማመጥክ እንጂ ተናገርክ። አዳምጠህ። እርሱ ኢየሱስ እግዚአብሔር ብሎ አይናገርም። ታዲያስ አባቴ ብሎ ነው የሚናገረው። እሺ አዳምጥ እንጂ ተረጋጋ። እሺ ተረጋጋ፣ አዳምጥ። ይኸውልህ ከዚህ በኋላ ከተደረብክ እኔ ያልኩትን ደግሞ እሱ እግዚአብሔር ነው። እሺ አዳምጥ። ኢየሱስ ክርስቶስ አንዲት ቦታ ላይ ደፍሮ ነው እግዚአብሔር ነኝ አላለም ብሏል አላለም? ግን እግዚአብሔር ነው። ግን እግዚአብሔር ነው። እኔ እግዚአብሔር ነኝ ብሏል። እኔ እግዚአብሔር ነኝ ብሏል ኢየሱስ። ራሱ እግዚአብሔር ነው አልኩህ እኮ። እኔ የምልህን ለምን ብለሃል ካልክ ይሄንንም በልልኝ ለኔ አንተ አልክ ኢየሱስ። አዳምጥ። እኔ ምን አልኩህ? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል አንዲት ቦታ ላይ። ሁለት አይደለም አንድ ቦታ ታሪክ ራሱ እግዚአብሔር። እኔ ሰው ነኝ። ሰው እንዴት ነው? ሰው ነው በቃ ዛት ይባላል። የምጠይቀህን ጥያቄ ትመልሳለህ ወይንስ አትመልስም? ኢየሱስ ክርስቶስ ርዕስ ባስቀየርከኝ ቁጥር እየተከተልኩ ነው፣ ችግር የለውም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ አንዲት ቦታ ላይ ተናግሮ ያውቃል? ለታሪክ አንዲት ቦታ ላይ እኔ እግዚአብሔር ነኝ ብሏል? ለምን አይልም? ይላል እንጂ። የቱ ጋር ነው ያለው? አስረጃ። እኔ ህይወት ነኝ ካለ ከእግዚአብሔር ውጭ ህይወት የለም፣ እሱ እግዚአብሔር ነው ማለት ነው። አልጠየቅኩም። እኔ እግዚአብሔር ነኝ ብሏል? እኔ ህይወት ነኝ አለ። እኔ እግዚአብሔር ነኝ ብሏል? አትቀይረም። አሁን የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሏል። እኔ እግዚአብሔር ነኝ ብሏል? እኔ እግዚአብሔር ነኝ ብሏል? እሱ እኔ ከአብርሃም በፊት ነበርኩ ብሎ መኖሩን አሳይቶናል። ወሬው እኔ እግዚአብሔር ነኝ ብሏል ወይ? ሌላውን ተውማ። አዎ ብሏል። እግዚአብሔር ነኝ። እኔ እግዚአብሔር ነኝ ብሏል ወይ? አዎ ብሏል ያልኩህ እኮ ነው።
የቱ ጋር ነው እኔ እግዚአብሔር ነኝ ያለው ኢየሱስ? ጥሩ እኔ የዘላለም ሕይወት ነኝ ብሏል። እኔ እግዚአብሔር ነኝ ብሏል ወይ? ምንም አትቀይረውም። አሁን አዎ ብሏል። አዎ ብሏል። የቱ ጋር ነው እኔ እግዚአብሔር ነኝ ያለው? በእኔ የሚያምን ለዘላለም ይኖራል ሲል እግዚአብሔር ነኝ እያለ ነው። ይህ እኔ እግዚአብሔር ነኝ ብሏል ወይ? አዎ ብሏል። እኔ የህይወት ውሃ ወንዝ ነኝ ብሏል። እኔ የህይወት ውሃ ወንዝ ነኝ ብሏል። ጎርፍም ይሁን እሱ አይደለም እሱ አያገባኝም። እኔ እግዚአብሔር ነኝ ብሏል ወይ? አዎ ብሏል። የቱ ጋር ማስረጃ? ብታምኚስ እኔ የዘላለም ህይወት ነኝ ብሎ ለማርታ ተናግሯታል። ሰላም አለይኩም። እሺ ከላይ ላይኩን ሰላም እንዴት ነህ? ጊዜ ከመንፈጅ አላለም። ይሄን ነገር ወቁት ክርስቲያኖች። የትኛው ቦታ ላይ ክርስቶስ እኔ እግዚአብሔር ነኝ አላለም። ግን ምን አለ ከተባለ እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ ነው ያለው። እኔ እግዚአብሔር ነኝ ሳይሆን ከእግዚአብሔር እየሰማሁ የምናገር ሰው ነኝ። ከዚያ ክርስቲያኖች መጡና ክርስቶስን ተቃወሙት። አይ አንተማ ሰው ብቻ አይደለም እግዚአብሔርም ጭምር ነህ አንተ ራስህ አሉት። አረ ተው ስሙኝ፣ እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ አለ። ተሳስተሃል፣ አንተ ራስህ እግዚአብሔርም ነህ ሰውም ነህ፣ ችግር የለም አሉ። አሜን ነው። ታዲያ ምድር ላይ ከክርስቲያኖች በላይ ኢየሱስ ክርስቶስን የሚቃወም አለ ወይ? በአላህ ስም እላለሁ የለም። ከአምላክ ጋር እርሱን አስተካከሉት። እኔ ከአምላክ እየሰማሁ የምናገር ሰው ነኝ እያለ አይ ተሳስተሃል፣ አንተ ራስህ አምላክ ነህ አሉት። ብትወዱኝ ግን ትእዛዜን ትሰማላችሁ ብሎ ነበር። አንሰማም ማለት እሱ ሰላም ነው። ሰላም ነው እንዴት? ምን ሰላም አለ? ኢየሱስ ክርስቶስ ሰላምን ለማምጣት የመጣ አይምሰላችሁ ሰይፍን እንጂ እያለ መጽሐፍ ቅዱስ ላይ ምን ትላለህ? ላይኩን ሰላም ጠፋ በል ላይኩን በል አሎ ይሰማል? ሰላም አለይኩም እሱ ይሰማል? ወአለይኩም ሰላም ወረሕመቱላህ። ሰላም ነው። ደህና ነኝ አልሐምዱሊላህ። ቻላላ ስልኬ ቻርጅ ይዘጋሽ ነው። ጥያቄ ጥያቄ ልወጣ ነበር። እሺ ጥያቄ ያለ ይቀጥልሽ። በተራ ጠይቅ አድርግ። እሺ እኔ ልቀጥል ወይስ? እሺ ቀጥልሽ። እሺ እሱ አይ አንድ ጥያቄ ነበረች፣ እሷን ለመጠየቅ ነበር። ግራ የገባኝ ነገር ነበረች። ጥያቄ ምንድን ነው? አንተን ነበረ ውዱ የሚሰብሩት ነገሮች ተብሎ ሲወራ ሰማውና፣ ማለት እኔ ከክርስትና ወደዚህ የመጣሁት አንድ ነገር ቸግሮኝ ነው። እኔ ሳገባኝ ቀርቶ ብሎ ሲነገር ሰማውና፣ ለምሳሌ የሆነ መስጊድ ውስጥ ሆኜ ማለት አወል ሰፋ ላይ ብሆንና እንደዛ አይነት ነገሮች ቢያመልጡኝ እንዴት ነው ማደርገው የሚለውን ነገር ነው ግራ ሲገባኝ ነው አንተን ለመጠየቅ የመጣሁት። ይቅርታ ግን አብሽር። ወጥተህ ውዱ ማድረግ በእስላም ሁሉ ነገር ግልጽ ነው። በእስላም ሁሉ ነገር ግልጽ ነው። ኢነላህ ላ የስተህይ ሚነል ሐቅ፣ እኔ አምላካችሁ አላህ ከእውነት የማፍር አይደለሁም አለ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ሰዎች እውቀትን አያገኙም አሉ። አንደኛ አይናፋር ወይንም ፈሪ የሆነ ሰው፣ ሁለተኛ ኩራተኛ። ኩራተኛው ከኔ በላይ አዋቂ የለም ስለሚል እውቀትን ሳያገኝ ይኖራል። ፈሪው ይህንን ብጠይቅ ምን ይሉኛል ሰዎች ብሎ ፈርቶ እውቀትን ሳያገኝ ይኖራል። ስለዚህ እንደ ሁለቶች ሰዎች አትሁኑ ብሎ አስተምሯል። ገብታችኋል? ስለዚህ ጠይቅ እና ሰውየው ውዱ ከፈታ ምንድነው ማድረግ ያለበት ከተባለ ወጥቶ ውዱ ማድረግ። ነቢያችን ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ አሕደተ አሐዱኩም ወሁወ ፊ ሰላህ ፈልየንሰሪፍ ወልየተወዳእ አሉ። አንዳችሁ በሶላት ውስጥ ሳለ ውዱ ቢፈታ ወይንም ውዱ እንደፈታ ቢያስታውስ ሶላትን አቋርጦ ይውጣና ተመልሶ ሄዶ ውዱን አድርጎ እንደገና ይስገድ ብለው ተናግረዋል። አይ እሱ ጀዛኩም ላ ኸይረን።
በጣም ነው የማመሰግነው ገና መርሐባ። እሺ ጥያቄ ያለው ካለ ይቀጥል። አሸናፊ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወሱ ሁሉም ጀማ ሰላም ይያለው። እሺ ትጠይቃላችሁ። አንድ ጊዜ አሸናፊ ጥያቄ አንዴ ቃኛው አንድ ጊዜ